የእስራኤል ጦር ሌሊቱን በጋዛ በፈጸመው ጥቃት 35 ህጻናትን ጨምሮ 104 ፍልስጤማውያን ህይወታቸው ማለፉን የጋዛ ጤና ሚኒስቴር አስታውቋል ሲል የአልጀዚራ ዘገባ አመላከተ። በሌላ በኩል ሰንደይ ወርልድ ባወጣው መረጃ ደግሞ 60 ፍልስጤማውያን መገደላቸውን ነው። አሁን የተፈጸመው ጥቃት ባለፈው ጥቅምት 10 የተደረሰውን ተኩስ አቁም አደጋ ላይ የሚጥል ሊሆን እንደሚችል ፖለቲከኞች ስጋታቸውንም እያስቀመጡ ነው። በዚህ ተኩስ አቁም የአንበሳውን ድርሻም የተጫወቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱ ተኩስ አቁም ላይ የሚፈጥረው አደጋ የለም ሲሉም ተደምጠዋል። ለዚህ ተጠያቂው ሐማስ ነው ሲሉም ትራምፕ ገልጸዋል። ትራምፕ ስጋቶች ሁሉ ወደ መልካም ተስፋ መቀየራቸው አይቀርም ቢሉም ለጋዛ ህዝብ ግን ፍርሃት ማንዣበቡን የአልጀዚራ ዘገባ አመላክቷል። በጋዛም የተፈጸመው አዲሱ ጥቃት ሐማስን ኢላማ ያደረገ እንደሆነ ቢነገርም ብዛት ያላቸው የእርዳታ ተሽከርካሪዎች ጉዳት ደርሶባቸዋል ነው የተባለው። አርቲ ይዞት በወጣው ዘገባ ደግሞ ፕሬዝዳንት ትራምፕ አዲሱን የእስራኤልን ጥቃት ተከላክለዋል ሲል አስነብበዋል። ለ2 ዓመት የዘለቀውን የሐማስና እስራኤል ጦርነት የመካከለኛው ምስራቅ ቀጠናን ተሻግሮ የዓለም ፖለቲካን ውስብስብ እንዳደረገው የሚዘነጋ አይደለም። ከ3 ሳምንት በፊት በዋሽንግተን አንካራና ካይሮ አማካኝነት የተደረሰው ተኩስ አቁም ለቀጠናው ሰላም መስፈን ዋስትናን ይሰጣል ቢባልም አሁን ላይ የሚሰሙ ግጭቶች ቀጠናውን አይገመቴ አድርገውታል። ዶናልድ ትራምፕ ጥቃቱን የማያሰጋ ሲሉ መግለጻቸው ደግሞ ሁኔታውን ጥያቄ ውስጥ ከቶታል ነው የተባለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስቸኳይና ኃይለኛ ጥቃት እንዲፈጸም ማዘዛቸው ደግሞ የመካከለኛው ምስራቅ ፖለቲካ ወዴት እንደሚሄድ ለማወቅ አስቸጋሪ ሆኗል። ኔታንያሁ ጥቃቱ እንዲፈጸም ያዘዙት ሐማስ በጋዛ ሰርጥ አካባቢ በሚገኙ የእስራኤል ወታደሮች ላይ ጥቃት ማድረሱን ተከትሎ እንደሆነ ቢገልጹም ምን ያህል ወታደሮች ጉዳት እንደደረሰባቸው ከመናገር ተቆጥበዋል። በዚህ ጥቃት ብቻ 30 ፍልስጤማውያን መገደላቸውን ሐማስ መራሹ የጤና ተቋምም አስታውቋል። ዶናልድ ትራምፕ ከጃፓን ወደ ደቡብ ኮሪያ የሄዱ ለኤርፎርስ ዋን ሪፖርተሮች በሰጡት መግለጫ ሐማስ የእስራኤል ወታደሮችን በመግደሉ እስራኤል ምላሽ ሰጥታለች ቢሉም ምን ያህል ወታደሮች እንደተገደሉም ከመናገር ተቆጥበዋል። ኔታንያሁና ትራምፕ ስለሞቱት የእስራኤል ወታደሮች ቁጥር አልገለጹም። የተኩስ አቁሙ ስጋት ተጋርጦበታል የሚል ጥያቄ ቢቀርብላቸውም ምንም አይነት ስጋት አይፈጠርም፣ ሐማስ በመካከለኛው ምስራቅ ሰላም ጉዳይ ላይ ያለው ተሳትፎ በጣም ትንሽ ስለሆነ ምንም የሚያሰጋ ነገር የለም፣ ሐማስ ለዚህ ጥቃት ተጠያቂ ነው፣ የማያርፍ ከሆነ ዋጋውን በጥፍ ይከፍላል ሲሉ ሐማስን አስጠንቅቀውታል ዶናልድ ጄ ትራምፕ። በሌላ በኩል ደግሞ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተኩስ አቁሙ ከዚያም በሚነሱ ግጭቶች ፈተና ሊገጥመው ቢችልም አሳሳቢ አይደለም ነው ያሉት። አንድ ስማቸውን መግለጽ ያልፈለጉ የዋይት ሃውስ ባለስልጣን ተኩስ አቁሙ ላይ ችግር እንዳይፈጠር በሚል አሜሪካ እስራኤል ምንም አይነት እርምጃ መውሰድ እንደሌለባት ማስጠንቀቋን ተናግረዋል። ምንም እንኳ ትራምፕና ኔታንያሁ በሐማስ ጥቃት የተገደሉትን የእስራኤል ወታደሮች ባይገልጹም እንደ እስራኤል መከላከያ ኃይል አይዲኤፍ ግን ባለፈው ሳምንት በደቡባዊ ጋዛ ራፋህ ሐማስ 2 የእስራኤል ወታደሮችን መግደሉን ይፋ አድርጓል። በተመሳሳይ ትናንት ማክሰኞ ጥቃት መድረሱን አክሎም ገልጿል። አይዲኤፍ ሐማስ ግን በጥቃቱ እጅ የለበትም፣ እስራኤል የተኩስ አቁሙን ለመጣስ የምታደርገው ሁኔታን የታከከ ክስ ነው ሲል አስተባብሏል። እስራኤል እያደረገችው ያለው ድርጊት ውጥረት ያረግዝና ተኩስ አቁሙን ለመጣስ ዳርዳር የሚል አዝማሚያ ማሳየት ነው ሲል ሐማስም አስጠንቅቋል። እስራኤል በበኩሏ በተኩስ አቁሙ ስምምነት አብዛኞቹ አስክሬኖች በአግባቡ አልተመለሱልኝም ስትል የሐማስን ክስ ውድቅ አድርጋለች። እስራኤልና ሐማስ አሁንም ድረስ እርስ በርስ እየተካሰሱ ቀጥለዋል። የ2 ዓመቱን ደም አፋሳሽ ጦርነት ለማስቆም በዶናልድ ትራምፕ አማካኝነት የፍልስጤም እስረኞችና የእስራኤል ታጋቾች ልውውጥ ከተደረገ በኋላ ለጋዛ ህዝብና ለእስራኤል የታጋች ቤተሰቦች መልካም ተስፋን ማምጣቱ የሚዘነጋ አይደለም። የ2 ዓመቱ የእስራኤልና ሐማስ ጦርነት ከኳታር እስከ ካይሮ፣ ከሳውዲ እስከ ዋሽንግተን፣ በሎም እስከ አንካራም፣ ከባይደን እስከ ትራምፕ ድረስ ብዙ ውዝግብ የተሞላበት ጦርነት ሆኖም ቆይቷል። የመካከለኛው ምስራቅ ጦርነት፣ የየመኑ ሁቲ፣ የሊባኖሱ ሂዝቦላህ፣ የፍልስጤሙ ሐማስና የኢራን ጣልቃ ገብነት ጦርነቱን ውስብስብ አድርገውትም ቆይተዋል። አሁን ላይ እስራኤል በሐማስ በኢራንና በሂዝቦላህ ብሎም በሁቲዎች ላይ በወሰደቻቸው እርምጃዎች እነዚህ ቡድኖች ረገብ እንዲሉ ማድረግ ብትችልም ከጊዜ በኋላ ግን ሌላ ውጥረት እንዳይፈጠር ምንም ማስተማመኛና መተማመኛ ህግ የለም ሲሉ ፖለቲከኞች ይናገራሉ። በርካታም የሐማስ ሂዝቦላህና የሁቲ አመራርን የቀጠፈውና ንጹሃን ለልፈት የዳረገው የእስራኤል ዜጎችንም በማገትና በመግደል ጦርነቱ ከባድ ጠባሳም አስከትሏል። ባለፈው ሳምንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ የሚያልቀው ሐማስ ሁሉንም ታጋቾች ሲያስረክብና ትጥቁን በመፍታት ከጋዛ ፖለቲካ ራሱን ሲያገል ነው ማለታቸው ጦርነቱ ቢረግብ እንጂ እንደማይቆም አመላካች ነው ሲሉ ተንታኞች መናገራቸው የሚታወስ ሲሆን አሁን ላይ የተቀሰቀሰው ግጭትም ተኩስ አቁሙ በስጋትና ጥርጣሬ እንዲታይ እያደረገ ነው አስብሏል። ትራምፕ ለመካከለኛው ምስራቅ ታሪካዊ ቀን ነው ብለው መናገራቸው የሚታወስ ሲሆን ዛሬ ደግሞ እስራኤል ምላሽ መስጠቷ ተኩስ አቁሙን አያናውጠውም ሲሉ መናገራቸው የቀጠናው ፖለቲካም ያልጠራ እንዲሆን አድርጎታል ሲሉ የሚናገሩ በርካቶች ናቸው። አሁን ላይ ዘ ላቲን ታይምስ ባወጣው መረጃም ሐማስ ቀሪ የታጋች
አስክሬኖችን ሆን ብሎ እየደበቀ አፋልጉኝ እያለ ማስመሰሉን ቀጥሎበታል ስትል እስራኤል ክስ ማቅረቧን ነው። ኔታንያሁም የክስተት ግልጽ የተኩስ አቁም ስምምነቱን የሚጥስ ነው ብለውታል። ኔታንያሁ ሐማስ የቀሪ ታጋቾች አስክሬንን በአግባቡ የማይመልስ ከሆነ የቡድኑ ፍጻሜ መቃረቡን ማወቅ ይኖርበታል ብለዋል። ዶናልድ ትራምፕ ሐማስ ታጋቾችን የማይፈታ ከሆነ ጋነብ ይጠብቀዋል ሲሉ መናገራቸው የሚዘነጋ አይደለም። እንደ ፖለቲካ ተንታኞች ትራምፕና ኔታንያሁ በሐማስ ላይ ተመሳሳይ መግለጫ መስጠታቸው አብረው ከመስራታቸው ባሻገር የዋሽንግተን ፖለቲካ በቴልአቪቭ ፖለቲካ፣ የቴልአቪቭ ፖለቲካ በዋሽንግተን ፖለቲካ እንደሚቀኝ ያሳያል ይላሉ።